ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በበለጸጉት ሀገራት የዝነኞች የህይወት ፍጻሜ የመጨረሻ ንግግሮች ወይም ቃላት ተመዝግበው ለታሪክና ትውልድ ይተላለፋሉ። የዓለማችን ታዋቂ ሰዎች ይችን ዓለም ለመሰናበት ሽርፍራፊ ጊዜ ሲቀራቸው የስንብት ቃላቸውን ወይም ላስት ወርድስ ምን ነበሩ? ጸጸት፣ የውርስ ኑዛዜ፣ ይቅርታ፣ ወቀሳ ወይንስ ንስሐ? በዛሬው ዝግጅታችን የሬጌ ሙዚቃው ንጉስ ቦብ ማርሌ የስንብት ቃሉ ምን ነበር? የክላሽ ሽጉጥን ፈልስፎ ለዓለም ህዝብ መጠፋፋት ምክንያት የነበረው ሩሲያዊው ሉተኔት ጀነራል ሚካኤል ክላሽንኮቭ በመጨረሻዋ የህይወቱ ህቅታ በፈጠረው መሳሪያ ተጸጸተ ወይንስ አበጀሁ ብሎ ተሰናበተ? የነጻነት ታጋይና የደቡብ አፍሪካ የመጀመሪያው ፕሬዝዳንት ኔልሰን ማንዴላ፣ የፖፕ ሙዚቃው ንጉስ ማይክል ጃክሰን በመጨረሻዋ የጣር ድምጹ ስጡኝ ያለው መጠጥ ለጥርጣሬ መነሻ ሆኗል። የማይክል ላስት ወርድ እውነት ተመርዞ ነው ወይስ ከግል ዶክተሩ ጋር የተያዘ ሚስጥር ነበር? የጀርመኑ ናዚ መሪ አዶልፍ ሂትለር በሩሲያ ጦር ሲከበብ አጠገቡ ለነበረው ባለሟሉና ጠባቂው ምን ተናግሮ ሞተ? አብራችሁን ለጥቂት ደቂቃዎች ስትቆዩ እነዚህን አስገራሚ የታዋቂ ሰዎችን የመጨረሻ የስንብት ቃላትን ታጣጥማላችሁ። አምስቱ የዓለማችን ታዋቂ ሰዎችና የህይወታቸው የመጨረሻ ንግግሮች። ኔልሰን ማንዴላ ደቡብ አፍሪካ። ኔልሰን ማንዴላ የደቡብ አፍሪካ የነጻነት አባትና አርበኛ ናቸው። ሀገራቸውን ከእንግሊዝ ቅኝ ግዛት ነጻ ለማውጣት መራር ዋጋን ከፍለዋል። 27 ዓመታት የፈጀ ስቃይን በእስር ቤት አሳልፈዋል። የደቡብ አፍሪካ ህዝብ ከቅኝ ግዛት ነጻ ሲወጣ የመጀመሪያ መሪው አድርጎ የመረጠው ኔልሰን ማንዴላን ነበር። እርሳቸውም ሀገራቸውን በፍቅር መርተው ስልጣናቸው በክብር አስረክበዋል። በደቡብ አፍሪካ ህዝብ ዘንድ ብርቅዬ ሰው ናቸው። በዓለም ተጽዕኖ መፍጠር ችለዋል። የነጻነት አስፈላጊነትንና በሰላም የመታገል ምሳሌ ተደርገው ይወሳሉ። በሀገራቸው ህዝብ ቅጽል ስማቸው ማዲባ ይባላል። በቴምቡ ጎሳዎች ቋንቋ ትርጓሜው የክብርና የፍቅር ምልክት ማለት ነው። ኔልሰን ማንዴላ በዓለም ሀገራት ህዝቦች ዘንድ እንደተወደዱና እንደተከበሩ ይህችን ዓለም በአውሮፓውያን አቆጣጠር ዲሴምበር 5 2013 በ95 ዓመታቸው ተሰናብተዋል። ህይወታቸው ሊያልፍ 3 ሰዓታት ሲቀሩም እኔ ለመሞት ተዘጋጅቻለሁ በማለት የመጨረሻ ንግግራቸውን እንዳደረጉ የታሪክ ድርሳናቸው ላይ ተከትቦ ይገኛል። አዶልፍ ሂትለር ጀርመን። ጀርመናዊው አዶልፍ ሂትለር ከተራ ወታደርነት ተነስቶ ቀስ በቀስ የሀገሪቱ አምባገነን መሪ መሆን የቻለ ሰው ነበር። የእርሱ ስም በደግ ነገሮች አይጠራም። የዓለም ህዝብ በጭካኔ ስራዎቹ ሳቢያ የመጥፎ ሰው ተምሳሌት ያደርገዋል። በርካታ ሀገራት የተሳተፉበትና ከ50 ሚሊዮን በላይ ንጹሃን ዜጎችና ከ21 ሚሊዮን በላይ ወታደሮች ያለቁበት ሁለተኛው የዓለም ጦርነት እሳት የተጫረው በአዶልፍ ሂትለር በተመራው የናዚ ጀርመን መንግስትና በጃፓን ነበር። አዶልፍ ሂትለር ለ6 ሚሊዮን አይሁዳውያን መጨፍጨፍ ዋነኛ ትዕዛዝ ሰጪ ነበር። የበርካታ የአውሮፓ ሀገራት ዜጎች በእርሱ ትዕዛዝ በማጎሪያ ካምፖች በመሳሪያና በመርዝ እንዲያልቁ ተደርገዋል። በሩሲያ ቀዩ ጦር ድል ሲታወጅና የጀርመን ሽንፈት ሲገጋገጥ አዶልፍ ሂትለር ሸሽቶ ነበር። የአዶልፍ ሂትለር አሟሟት ብዙ መላምቶች ይሰነዘሩበታል። በርካታ ሚሊዮን ህዝቦችን ለሞት የዳረገው ሂትለር ሞት ወደ እርሱ በቀረበችበት ሰዓት እጅግ ፍርሃትና ድንጋጤ ውስጥ ገብቶ እንደነበር የመጨረሻ ንግግሩን ያዳመጠው የግል ጠባቂው ይገልጻል። አዶልፍ ሂትለር ከመሞቱ አስቀድሞም በኃይል ከሚጭኑብህ ውርደት ማምለጥ ካልቻልክ ቦታህን ትለቃለህ አለያም ምርኮኛ ትሆናለህ በማለት ይችን ዓለም እንደተሰናበተ ይነገራል። ማይክል ጃክሰን። ማይክል ጃክሰን እንደ አውሮፓውያን አቆጣጠር በ1958 በአሜሪካ የተወለደ ጥቁር አሜሪካዊ የፖፕ ሙዚቃ ንጉስ ነው። በ20ኛው ክፍለ ዘመን የዓለም ሙዚቃ አፍቃሪያን በሙዚቃውና በዳንስ ጥበቡ ታላቅ አድናቆትን የተቸሩት የፖፕ ሙዚቃ አቀንቃይ ነው። ማይክል ጃክሰን በፖፕ የሙዚቃ ስልት የተለያዩ ርዕሰ ጉዳዮችን የሚዳስሱ ሙዚቃዎችን ተጫውቷል። በአዘፋፈን ስልቱ፣ በመድረክ ላይ ዳንሱ፣ በአልባሳት የፋሽን ምርጫው፣ በሙን ዎክ እና በስትሬት የዳንስ ችሎታዎቹ ሳቢያ አድናቂዎቹ የመሬት ስበትን እንዲጠራጠሩ አድርጓል። ማይክል ጃክሰን በመድረክ ላይ አስደናቂ ብቃቱን ሲያቀርብ ራሳቸውን ስተው የሚወድቁለት አድናቂዎቹን ቢያተርፍም ሀብትና ዝና ቢያገኝም ከሞት የሚያመልጥ የለምና በመተንፈሻ አካል ድንገተኛ ህመም ሳቢያ ህይወቱ አልፏል። ማይክል ጃክሰን እንደ አውሮፓውያን አቆጣጠር በ2009 ዘመን በሎስ አንጀለስ መኖሪያ ቤቱ ውስጥ ህይወቱ ከማለፉ አስቀድሞ ወተት ወዳለሁ ዋካችሁ ተጨማሪ ስጡኝ በማለት ይችን ዓለም ተሰናብቷል። ቦብ ማርሌ። ሮበርት ኔስታ ማርሌ። ቦብ ማርሌ በጀማይካ ተወልዶ
በዓለም ላይ በሬጌ ሙዚቃ የነገሰ ሙዚቀኛ፣ የሙዚቃ ደራሲና ጊታር ተጫዋች ነው። ቦብ ማርሌ በጃማይካ ብቻ ሳይሆን በመላው ዓለም የሙዚቃ ምልክት ተደርጎ ይሞካሻል። በራስ ተፈሪያን ማህበረሰብ ደግሞ ታላቁን የሬጌ ሙዚቃን ወደ ላይኛው ከፍታ ያሸጋገረ ፓን አፍሪካኒስት አቀንቃኝ ነው። እጅግ የረቀቀ መልእክት ያነገቡ ሙዚቃዎችን የሚጫወተው ቦብ ማርሌ ዋን ላቭ በተሰኘ ሙዚቃው ስለ ፍቅር ሰብኳል። ባፋሎን ሶልጀር በተባለው ዘፈኑ ለነጻነት መታገል ያለውን መስዋዕትነት አግዝፏል። ቦብ ማርሌ በሬጌ ሙዚቃ ዝናን፣ ፍቅርን፣ ሀብትና ተወዳጅነትን አትርፏል። የሬጌው ንጉስ በእግሩ ላይ ባጋጠመው ህመም ሕክምና ሲከታተል ቆይቶ በ36 ዓመቱ እንደ አውሮፓውያን አቆጣጠር በ1981 በአሜሪካ ማያሚ ግዛት ፍሎሪዳ ውስጥ ህይወቱ አልፏል። ዓለምን በሙዚቃ ስራዎቹ ያዳረሰው ቦብ ማርሌ ህይወቱ ልታልፍ ሽርፍራፊ ሰከንዶች ሲቀሩት መኒ ካንኖት ባይ ላይፍ ወይም መኒ ካንት ባይ ላይፍ ገንዘብ ህይወትን አይገዛም በሚለው የመጨረሻ ንግግሩ ይችን ዓለም ተሰናብቷል። ሚካኤል ክላሽንኮቭ ሩሲያ። አባት ሀገር ሩሲያ ካፈራቻቸው ታላላቅ የጦር መኮንኖችና የፈጠራ ሰዎች መካከል ሉተኔት ጄኔራል ሚካኤል ክላሽንኮቭ ይጠቀሳል። የሚሊተሪ ኢንጂነሩ ጭምር የሆኑ ይህ የፈጠራ ባለሙያ በስሙ የምንጠራውን ክላሽንኮቭን የተባለውን ጦር መሳሪያ የፈለሰፈ ሊቃውንት ነው። ለሀገሩ ላበረከታቸው በርካታ አስተዋጽኦች የሶቪየት ህብረት የስታሊንና የሌኒን የክብር ሽልማቶችን የወሰደ ሲሆን ጥቂቶች ብቻ የሚታደሉትን የሩሲያ ፌዴሬሽን የጀግና ሜዳሊያ አግኝቷል። ሚካኤል ክላሽንኮቭ እርሱ የፈለሰፈው የጥንቱ ሽጉጥ በዚህ ዘመን እጅግ ዘመናዊ ሆኖና ተሻሽሎ ለውጊያ ራስን ለመከላከል እየዋለ በርካቶችን ወደ ሞት ሸኝቷል። የግኝቱ ባለቤት ሚካኤል ክላሽንኮቭ እንደ አውሮፓውያን አቆጣጠር በ2013 ዘመን በ94 ዓመቱ ህይወቱ ሲያልፍም እኔ የፈለሰፍኩት መሳሪያ ሰዎች በህይወት እንዳይኖሩ አድርጎ ይሆናል፣ ነገር ግን ሰዎች በሌላም ነገር መጥፋታቸውን አያቆሙም። ሃይማኖተኛ ሰዎች እንኳን የተጻፈላቸውን የሞት ዕጣ ፈንታ ከመርገም እና ከመውቀስ አይመለሱም በማለት በግኝቱ ጸጸት እንደማይሰማው የሞት አፋፍ ላይ ሆኖ የመጨረሻ ንግግሩን ገልጿል። የዛሬውን በዚህ አጠናቀቅን።